ሰላም ጤና ይስጥልን የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ዜና ማታ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያም የመንግስትን የሰላም ጥሪ የተቀበሉ የጽንፈኛው ፋኖ አባላት እጅ እየሰጡ ነው። በምስራቅ ጎጃም ዞን በመርጦ ለማርያም ወረዳና አካባቢው የመከላከያ ሰራዊትን ምት መቋቋም ያልቻሉና የሰላም ጥሪን የተቀበሉ የፋኖ ቡድን አባላት እጅ ሲሰጡ የሰላም ጥሪውን ባልተቀበሉ ላይ እርምጃ መወሰዱን የክፍለ ጦሩ አዛዥ ኮሎኔል መብራህቶም ኃይሉ አስታውቋል። ሰላማዊ ሰው መስለው የሚንቀሳቀሱ ግን ደግሞ ምቹ ሁኔታ ሲፈጠርላቸው ችግር የሚፈጥሩ ተጠርጣሪዎችን በቁጥጥር ስር የዋሉ ሲሆን ጽንፈኛው ሲጠቀምበት የነበረውን 03 ሞተር ሳይክል 47 ክላሽ ሌሎች መሳሪያዎችና ተተኳሽ እንዲሁም ቁሳቁሶች መያዛቸውን አዛዡ ገልጸዋል። በተመሳሳይ በሰሜንና በደቡብ ወሎ ዞን ተሰማርቶ የሚገኘው የመከላከያ ሰራዊት ጽንፈኛው ቡድን እጅ እንዲሰጥና የቀጠናውን ሰላም እንዲመልስ ሰፊ ስራ እየተሰራ መሆኑ ተገልጿል። የሰላም ጥሪውን የተቀበሉ የጽንፈኛ ፋኖ ቡድን አመራሮችና አባላቱ ከነ ሙሉ ትጥቃቸው እጅ እየሰጡ መሆኑን በቀጠናው የሚገኙ የመከላከያ ሰራዊት አመራሮች ተናግረዋል። የኢትዮጵያ ጠላቶችን እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን የተናገሩት 20ኛው የብሔር ብሔረሰቦችና ህዝቦች ቀን በዓል በሆሳና ከተማ ዛሬ እየተከበረ ባለበት ስነ ስርዓት ላይ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በበዓሉ ላይ ባደረጉት ንግግር የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉ ተደምጠዋል። በስም ቀሱት የለም ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ እየተከበረ በሚገኘው በዓል ላይ ጠቅላይ ሚኒስትሩን ጨምሮ ከፍተኛ የፌዴራል መንግስት ስራ ኃላፊዎች፣ የክልል ርዕሰ መስተዳደሮችና የከተማ አስተዳደር ከንቲባዎች ተገኝተዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው መመለሳቸውን ሚኒስቴሩ ገለጸ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል። እስካሁን ወደ ሀገራቸው የተመለሱ ኢትዮጵያውያን 27722 መድረሱንም ሚኒስቴሩ አስታውቋል። በዚህም በሳምንቱ ውስጥ በተደረገ 8 ዙር በረራ 28 ጨቅላ ህጻናትን ጨምሮ 2269 ወንዶችና 314 ሴቶች ወደ ሀገራቸው መመለሳቸውን ሚኒስትሩ ገልጿል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ከነበሩና ወደ ሀገራቸው ከተመለሱ ዜጎች መካከል 73 የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸውም ተገልጿል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍ እና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ በትኩረት እየተሰራ መሆኑንም ተናግረዋል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 27722 ኢትዮጵያውያን ወደ ሀገር መመለሱን የሴቶችና ማህበራዊ ጉዳይ ሚኒስቴር ባወጣው መግለጫ አስታውቋል። ከ130 ሺህ በላይ መምህራን በነጻ የመኖሪያ ቤት መስሪያ ቦታ አገኙ። ከ2008 ዓመተ ምህረት ጀምሮ በተለያዩ ክልሎች የሚገኙ ከ130 ሺህ በላይ መምህራን የመኖሪያ ቤት ቦታ በነጻ ማግኘታቸውን የኢትዮጵያ መምህራን ማህበር ምክትል ፕሬዝዳንት አቶ ሽመልስ አበበ ገልጸዋል። ምክትል ፕሬዝዳንቱ ለጋዜጣ ፕላስ እንደገለጹት መምህራን በማህበር ከተደራጁና መስፈርቱን ካሟሉ ለመኖሪያ ቤት መስሪያ ቦታ ክፍያ አይጠየቁም። በዚህም ከ2008 ዓ.ም ጀምሮ በትግራይ፣ በአማራ፣ በኦሮሚያና በደቡብ ክልል ከ130 ሺህ በላይ መምህራን የመኖሪያ ቤት መስሪያ ቦታ በነጻ ማግኘታቸውን አስታውቋል። በተጨማሪም በአዲስ አበባ ከ5000 በላይ መምህራን የመኖሪያ ቤት ኮንዶሚኒየም ተሰጥቷቸው በስማቸው እየተዘዋወረ ነውም ብሏል። መምህራን ከተሰጣቸው ተልዕኮና ካላቸው ኃላፊነት አንጻር የተሰራው ስራ በቂ ባለመሆኑ በቀጣይም ጥያቄዎቻቸውን ለመፍታት ጥረት እያደረግን ነው ብለዋል። መረጃውን ያገኘነው ከጋዜጣ ፕላስ ነው።
ናይጄሪያ እሁድ ዕለት የተካሄደውን የመፈንቅለ መንግስት ሙከራ ተከትሎ በቤኒን ወታደራዊ ዘመቻ ማካሄዷን አረጋገጠች። የሀገሪቱ ወታደራዊ ኃይሎች ከቤኒን መንግስት በቀረበላቸው ሁለት የተለያዩ ጥያቄዎች መሰረትና በኢኳስ ፕሮቶኮል ስር እርምጃ መውሰዳቸውን የናይጄሪያ ፕሬዝዳንት ጽህፈት ቤት አስታውቋል። ተዋጊ ጄቶች የቤኒንን የአየር ክልል አልፈው እንደገቡና የምድር ጦርም በየብስ መሰማራቱ ተገልጿል። ፕሬዝዳንት ቲኒቡ የናይጄሪያ የጦር ኃይሎች በፍጥነት ምላሽ በመስጠታቸውና በሙያዊ ብቃታቸው አድናቆትን ችረዋል። እሁድ ምሽት የቤኒን ፕሬዝዳንት ፓትሪስ ታሎን ሁኔታው ሙሉ በሙሉ በቁጥጥር ስር ውሏልም ብለዋል። ቱጃሩ ኤለን መስክ አውሮፓ ህብረት እንዲፈርስ ጥሪ ያቀረበ። አውሮፓ ህብረት ከፕሬዝዳንት ዶናልድ ትራምፕ ሳይቀር ትችት እየተሰነዘረበት ይገኛል። ቱጃር መስክ ጥምረቱ እንዲዘጋ ጥሪ ያቀረበው ኤክስ የተሰኘው ማህበራዊ ትስስር ገጽ $163 ሚሊዮን በአውሮፓ ህብረት መቀጣቱን ተከትሎ ነው። የአውሮፓ ህብረት ኮሚሽን በ2022 የዲጂታል አገልግሎት አሰራርን መሰረት ኤክስ አልሰራም፣ የግልጽነት ግዴታ ጥሰት ፈጽሟል በሚል ነው የገንዘብ ቅጣቱን ይፋ ያደረገው። ኤክስ የቀድሞ ትዊተር በይዘትና በመረጃ ስርዓት ውስጥ አላለፈምም ተብሏል። አስፈላጊ መረጃዎችን ተደራሽ አላደረገም፣ የማህበራዊ ትስስሩ ተረጋግጧል፣ ሰማያዊ ምልክት አሳሳች ነው፣ እንዲሁም የማስታወቂያ ግልጽነት ያንሰዋል በሚሉ ጉዳዮች ላይ አውሮፓ ህብረት ኤክስን ከሷል። የአውሮፓ ህብረት ቢሮክራሲ ቀስ በቀስ አውሮፓን አፍኖ እየገደለ ነው በሚል ኤለን መስክም ወቅሷል። አውሮፓ ህብረት መፍረስ አለበት ያለው መስክ ፈርሶ እያንዳንዱ የአውሮፓ ሀገር ሉዓላዊነት መመለስ አለበትም ብሏል። መንግስታት በትክክል ህዝቡን መወከል የሚችሉበት አውሮፓ ህብረት ሲፈርስ ነው ሲልም ጽፏል። መስክ የህብረቱ አሰራር ውጣ ውረድ እንጂ ለአውሮፓውያን የሚመጥን አይደለም ሲል ያጣጣለው መስክ ህብረቱ ትችት እንዲሰነዘርበትም በር ከፍቷል። በሶማሊያ 50 ህጻናት በዲፍትሪያ ወረርሽኝ ምክንያት ህይወታቸው አለፈ። በሶማሊያ በተከሰተ ዲፍትሪያ ወረርሽኝ ቢያንስ 50 ህጻናት ሞተዋል ሲባል ወደ 1000 የሚጠጉ ደግሞ በበሽታው ተይዘዋል። ይህንን ተከትሎ ሀገሪቱ ከታህሳስ 6 ጀምሮ የክትባት ዘመቻ ለመጀመር ያቀደች ሲሆን ዘመቻው ከ5 እስከ 15 ዓመት ዕድሜ ክልል ውስጥ ያሉ ህጻናት ላይ ያተኮረ ነው ተብሏል። ዲፍትሪያ በባክቴሪያ የሚመጣ ከባድ በሽታ ሲሆን በዋናኝነት በአፍንጫና ጉሮሮ ላይ ጉዳት የሚያደርስ እንዲሁም የቆዳ ቁስለት ሊያስከትል የሚችል ነው። በሽታው በሳል በማስነጠስና በበሽታው ከተያዙ ሰዎች ጋር የቅርብ ግንኙነት በመመስረት በከፍተኛ ሁኔታ ይተላለፋል። በሽታው በክትባት አማካኝነት መከላከል እንደሚቻልም ነው የተገለጸው። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን ዜና ማታችን የተከታተላችሁትን ይመስል ነበረ። ጥሩ ጊዜ ይሆንላችሁ።